ፍቅርን ትታደሉታላችሁ እንጂ አስታገሉ ስም ነው የሚባለው። እንደዛ ነገር አረ 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 እውነት የብሩኬ ፍቅር ኦቨር ጨምሯል ትላላች። ቀን በቀን የጨመረበት ዛሬማ ቅማማችን ንግስታችን አልመጣችም። ጭራሽ ሙፍታ ነው ብሩክን ኢንተርቪው እያደረገ የመጣው። ምን ነው ዛሬ ቅማማችን የት ሄዳ ነው? እረፍት ላይ ነች። አዎ አንዳንድ ጊዜ እረፍት ያስፈልጋል ትላላችሁ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬማ የልባችሁን ምት የሆነውን ነገር ነው እንትን እየተባለ ያለው እየተወራ ያለው ጥያቄ እየተጠያየቁ ያሉት ማለት ነው። ብሩኬ የተጠየቀው ሁልጊዜም ጉጉት የምትሉበት። በነገራችን ላይ አንድ ሰው ፍቅር ውስጥ ከገባ ፍቅሩን ተገለጠ። በተለይ ደግሞ አብሮ የቆየ ሰው አሁን ብሩኬና ሀይሚ 2 አመት ሙሉ አብረው ነው የቆዩት። 2 አመት ቀላል አይደለም። ሀይሚ እምነት ስላላት ነው ከሱ ጋር የቆየችው አይደለ? ስላመነች ስለተማመነችበት ነው ያን ህይወት ከሱ ጋር የቆየችው። ሀይሚ ደግሞ ከሚባለው በላይ ታውቃላችሁ፣ በሴትነቷ ማትደራደር ናትና በጣም የምትጠራጠሩ ሰዎች አላችሁ፣ የነሱ ወዳጅ ሆናችሁ ማለት ነው። ቀለበት ካልተደረገ አታምኑም፣ ሰርግ ካልተደረገ አታምኑም ምናምን። ሰውን የሆነ አትገፋፉ። ምክንያቱም ሁሉም እግዚአብሔር በፈቀደው ቀን ነው የሚሆነው። ዋናው ለነሱ አንድነት፣ ሰላም መጸለይ ነው። በመሃላቸው ላሉ ጽላቶች መጸለይ ነው እንጂ ያለባችሁ መቼ ነው ሰርግ፣ መቼ ነው ቀለበት አድርግ፣ ሰርግ አድርጉ ምናምን ኢንቦክሱን ላይ እየሄዳችሁ ሁልጊዜ የምሰማው ነገር ነው በተለያየ ቦታ ላይ። ለምን አስፈለገ? ለሁሉም ጊዜ አለው። ለሁሉም ጊዜ አለው ብሎ አይደለ እንዲቆይተው ጊዜው ሲደርስ እንደሚያፈቅራት የነገራ ለቅማሚ እና ዝም ብለን ሁሉን ነገር እኛ አዋቂ ነን እኛ ወሳኝ ነን ምናምን ነገር ጥሩ አይደለም። አንዳንድ ጊዜ በጣም የተገፋፋ ነገር ጥሩ አይደለም። በእርግጥ እናንተ ተገፋችሁም አልገፋችሁም ከእናንተ በላይ ደግሞ ብሩኬና ሀይሚ ይተዋወቃሉ። ከምንም በላይ ማለት ነው። ከምንም በላይ ይፈላለጋሉ። ከምንም በላይ ይፋቀራሉ። እናንተ ተገፋችኋቸውም አልገፋችኋቸውም ምንም እዚህ ጋር የሚቀንስም እንትን የሚል ነገር የለም። የሚጨምር እንጂ የሚቀንስ ነገር የለም በእነሱ ውስጥ ማለት ነው። እያየን ነው ፍቅራቸው እየጨመረ ነው ያለው እና ዛሬም ብሩኬ ተጠይቆ ነበረ ያ ነገር ስለ ሰርግም ስለ ቀለበትም መቼ ነው የምታገቡት መቼ ነው የምትወልዱት ምናምን ፎቶም እያቀናበራችሁ የምትልኳላችሁ አይኖር ረዳለሁኝ እኔ ይሄ መልካም ምኞታችሁ ነው ለነሱ በቃ መልካም ከማሰብ አንጣር ነው። ግን ደግሞ ምን መሰላችሁ ሰው ባይናገርም ውስጡ የሚደብረው ሰው አለ። የማይናገረው ደግሞ ከወዳጅነታችሁ አንጣር ነው ዝም የሚሉት ማለት ነው። እና ሁሉም በመጠኑ ብናደርገው ጥሩ ነው ላለኝ። ከዛ ባሻገር እንግዲህ ብሩኬ ፍቅር እንደያዘው ለሃይሚ ከምንም በላይ ለሙፍታ ነው የነገረው ቀድሞ ማለት ነው። አያችሁ ሙፍታ ለሃይሚም ለብሩኬም የቅርብ ወዳጅ ወንድም ነው ስንል በምክንያት ነው። ማን ነው ከሆነች ሴት ማለቴ አብራኝ ካለች ሴት የሆነ ብዙ ነገር ነበረ ብሩኬ ሲባል የነበረውና ብዙ ሰው አሁን ብሩኬና ሀይሚ ስራ እንጂ ሌላ ነገር ምናምን ብዙ ነገር ነው ሲቀበጣጠር የነበረው አይደለ? ለነሱ እንኳን ጓደኛ መሳይ ጥላቶች ነበሩ እናውቃለን እኛ ውስጥ ለውስጥ። ግን ማን የዝን ያክል እንደዚህ እንደ ጓደኛ አቅርቦ ምናምን ነገር እንደዚህ ትልቅ ነገር ሲደርስ የሚናገረው? እና ሙፍታ ከሚባለው በላይ መልካም ሰው ነው። ግን ሰብስክራይብ አታደርጉትም። የሚደብረው ነገር 200 ሺህ እኮ ማስገባት አቅቷቸው አይደለም። ግን ደግሞ አላቅም አትፈልጉም የሆነ ሰው ከፍ እንዲል። ለምን? አንዳንዶቻችሁን ነው ሁላችሁንም አይደለም። ለሰው ማደግ ደግሞ ጥሩ ልብ ያላችሁ ሰዎች አላችሁ። ሰው እንዲያድግ ሰው እንዲለወጥ የምትፈልጉ ሰዎች አላችሁ። አንዳንዶቻችሁ በጭራሽ ማለት ነው ቪዲዮ ታያላችሁ ሰብስክራይብ ለማድረግ በጣም የምትነፍኩ ሰዎች አላችሁ። ሙፍታ በእነሱ ስር ያለ መልካም ወዳጅ ነው። መልካም ወዳጅ ጥሩ ወንድም ስለሆነ ነው ራሱ ፍቅር እንደያዘው ከሀይሚ ብሩኬ ዳይሬክት ለሙፍታ የነገረው። አያችሁ ምን ያክል ጓደኛ ቢሆኑ ነው እነዚህ ሰዎች ብላችሁ ራሱ ለሰከንድ ለደቂቃ ቆም ብላችሁ ብታስቡ ጥሩ ነው እላለሁኝ። ከዛ ባሻገር ብሩኬ እንግዲህ ለብሩኬ ስም አውጡለት። እንግዲህ በተከታታይ ነው ካገባሁኝ የምወልደው ብሏል። ካገባሁኝ በተከታታይ ነው 4 ልጆቹን የምወልደው። ከዛ ደግሞ ባሻገር ብሩኬ ያነሳው ነጥብ አለ። ሌላው ነገር ደግሞ የሆነ ቦታ ራሱ ሀይሚ ብሩኬን ትፈሪዋለሽ፣ ትጠራጠሪዋለሽ፣ በጣም ትፈሪያለሽ ምናምን ነገር ምናምን የሚሉ ሀሳቦች ተነስተው አይቻሉ አንዳንድ ቦታ ላይ ማለት ነው። ያው ብሩኬም ዛሬ
መልስ ሰጥቶበታል ስለሱ ማለት ነው። ለሀይሚዬ ገልጦላታል። እኔ ከልቤ እወድሻለሁ፣ አትጠራጠሪ፣ መቼም አልለይሽም፣ ያንቺው ነኝ ሲል ያው በስንት ሺህ ህዝብ መሀል ፍቅሩን ገልጦላታል ማለት ነው። ሁሌን ምንም የሚገልጥላት ግን ደግሞ ፍራቻሽን ከውስጥ አውጩ ነው እያላት ያለው ብሩኬ። እውነት ነው፣ መፍራት የለብንም ማለት አሁን ለምን ፍቅር ተተገላለጠ በኋላ ለምን አፈቅራለሁ ከተባባሉ በኋላ ጥርጣሬ ውስጥ መግባቱ አግባብ አይደለም እላለሁኝ። ምክንያቱም ዋናውን ነገር አልፈውታል። እዚህ ጋር ፍቅር ከገለጠልን በኋላ አንድ ሰው አብሮን የቆየ ሰው እንደው ሊቀለን መቅለል አለበት። እምነታችን የበለጠ ሊጠነክር ይገባል። በቃ የራስ ያደረኩትኝ እሱ በስንት ሰው ፊት ቃል ገብቶልኛል ብለን በቃ ሌላ ነገሩን አቅልለን መቀጠል ነው ያለብን እንጂ ጥርጣሬ ውስጥ መግባት የለብንም፣ ስጋት ውስጥ መግባት የለብንም ማለት ነው። ያኔ ስንት ነገር ስትባይ እንኳን ችለሽ አልፈሽዋል። ብዙ ነገር ተብለሻል እናውቃለን። ያን ሁሉ ችለሽ አልፈሽ እዚህ ደርሰሽ አሁን ፍቅሩን ገልጦልሽ መጠራጠር የለብሽም ማለት እፈልጋለሁ። በዛ አጋጣሚ ብሩኬ እንዳለው ማለት ነው። እኔ ግን ፍራቻ ምናምን ነገር አይመስለኝም፣ የሀይሚዬ ዝምታ ማለት ነው። እኔ እንደሚመስለኝ በቃ ሌላ ተደምማለች። የብሩኬን የልብ ንጽህና ስታይ፣ ብሩኬ ምን አይነት ንጹህ አፍቃሪ እንደሆነ ስታይ፣ ምን አይነት ልብ ቢኖረው ነው እንደዚህ ለእኔ ምናምን የሚለው ነገር በቃ ያን ንጹህ ልቡ ስለገዛት በዛ ተደምማ ነው እንጂ ዝምታ ያበዛችው ተጠራጥራ አይደለም። አንዳንድ ሰው ዝምታ ሲያበዛ የሆነ ተጠራጥሮ ነው ምናምን ብለን የራሳችንን ፍልስፍና እንትን ማውራት እንጀምራለን። ከዛ ባሻገር ደግሞ ያው ስለ ክርስትና አባትም አውርተዋል። እንግዲህ ሴት ከሆነች ያው ቲጂ ናት የምንወዳት የምናከብራት የምታነሳው ማለት ነው። ወንድ ከሆነ ደግሞ ያው የጋራ ጓደኛቸው ናቲ ነው ክርስትና የሚያነሳው። እንግዲህ ለዛ ያብቃችሁ ማለት ፈልጋለሁ። ብሩኬና ሀይሚ ለዛ ያብቃችሁ፣ ለዛ ያደርሳችሁ። በፍቅር ኑሩልን። ጥላታችሁን ሁሌ እናንተን ውድቀት የሚፈልግ ሰው ፈጣሪ የያዝላችሁ ማለት ፈልጋለሁ። ፍቅራችሁን ይጨምርላችሁ፣ መድኃኔዓለም ያብዛላችሁ። እኔ ከዚህም በላይ ምርቃት ካላችሁ እናንተ ደግሞ ጨምሩበት ውዶች። አሜን ካላችሁ በራሱ ትልቅ ነገር ነው። ምርቃት እንኳን ባይኖራላችሁ ትላላችሁ። እና ሙፍታ በጣም ጥሩ ኢንተርቪው አድራጊ ነው የምር። እና ሌላው ሁሉ ነገር ነሽ ተብላለች ለቅማሜ። እና እኔ በእውነት ነው የምላችሁ ልቤ ውስድ እልም ይላል። እንደዚህ እንደው ተውትቸዋለሁ።